ዶክተር ጸጋዬ መንገሻ ከመኪና አደጋ ህይወቱ ተርፏል። ሆስፒታል እንደሚገኝ ዛሬ በ15 በለጠፈው የቲክቶክ አካውንቱ ላይ ገልጾልናል። እናንተ ዝም በሉ፣ እነሱ ይግደሉን። እናንተ ጸጥ በሉ፣ እነሱ የድንግል ማርያምን ስዕል ይቅደዱት። አባታችን አባ ሕፃን ያስተላለፉት መልእክት በፍጹም አንሰማም። እንኳን አባታችን አባ ሕፃን አይደሉም፣ በረከታቸው ይደርብኝና የምንወዳቸው የምናከብራቸው ብፁዕ ወቅዱስ አቡነ ማትያስ ይህን መልእክት ቢያስተላልፉ አንሰማም። ስዕሉ አይቀደድ፣ እውነቶትን ነው፣ ምንም ዋጋ የለውም። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እንኳን ለብርሃነ መስቀሉ ዋዜማ አደረሳችሁ። ዛሬ የደመራ በዓል ነው። እንኳን ለዚህ ቀን አደረሳችሁ። አንዳንድ መረጃዎችን ይዤላችሁ መጥቻለሁ። እንግዲህ የእመቤታችንን ስዕል ይዛችሁ ወደ መስቀል አደባባይ እንዳትመጡ ተብሎ የተነገረው ነገር በርካቶችን እያስቆጣ፣ በርካቶች በዚህ ዙሪያ ድምጻቸውን እያሰሙ ኦርቶዶክሳውያን እንዴት የእመቤታችንን ስዕል ይዘን እንዳንመጣ እንዴት እንከላከላለን በራሳችን በዓል ላይ የሚሉ በርካታ ድምጾች እየተሰሙ ነው። ያን እንመለከታለን። እንግዲህ ነጋሽ በዳዳን ሲያስፈራራ የነበረው ወታደር ትዝ ይላችኋል አይደል? በራሱ ሲያስፈራራበት ሲለቅበት በነበረው የቲክቶክ ፔጁ ላይ የመኪና አደጋ እንደደረሰበት ተናግሯል። ይቅርታም ጠይቋል። ያንን በስፋት እናያለንና እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። እስቲ ሁላችሁም ኮሜንት ሴክሽን ላይ ምንም አልፈልግም ማርያም 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 እያላችሁ ሶስት ጊዜ ጻፉ። እስቲ ሰው ስትሆን የሚሰማን ስሜት ላሳይ። እኔ የእስልምና እምነት ተከታይ ነኝ። ፎቶው የማርያም ነው ብዬ አላምንም። በእምነቴ መሰረት እንደዛ ነው። ግን እኔ ባላምንም ሚሊዮኖች የሷ ፎቶ እንደሆነ ያምናሉ ማለት ነው። መጀመሪያ ይሄን ነው ማወቅ ያለብን። ከዛ ውጪ አንድ ሰው የሌላን ሃይማኖት ወይንም ሌሎች ማንኛውም ሰው ማለት ነው የሚከተለውን እምነት በተመለከተ ክብሩን ዝቅ የሚያደርግ ወይንም በመሳደብ መልክም ይሁን በማስነወር መልክም ይሁን የሌሎችን እምነት መንካት በህጉ ወንጀል ነው። ስለዚህ በየትኛውም መልኩ የማርያምን ፎቶ መቅደድ በህግ የተፈቀደም አይሆንም ወይንም መብትም ሊሆን አይችልም ማለት ነው። አንድ ነገር ዋጋ እንዲኖረው የሚያደርጉ ምክንያቶች አሉ። በእርግጥ ፎቶው ስዕሉ ያለው ወረቀት ላይ ነው። ግን የኦርቶዶክስ እምነት ተከታይ ወንድም እህቶቻችን ያ ፎቶ የወላዲት አምላክ ማርያም መሆኑን ያምናሉ ማለት ነው። እነሱ ደግሞ ለማርያም ያላቸው ቦታ ምን ታህል እንደሆነ ያው እናውቃለን ማለት ነው። ስለዚህ አሁን የተነካው የተቀደደው ወረቀት ሳይሆን እምነታቸው ነው የተነካው ማለት ነው። ለምሳሌ በኪስህ ያለውን ገንዘብ ወረቀት ነው ብለህ እስቲ ቅደድና አሳየን። አትቀደውም። ለምን? ዋጋ እንዳለው ስለምታውቅ። ማርያም ደግሞ ከገንዘብም በላይ ነች ማለት ነው። ከዛ ውጪ የኢትዮጵያን ባንዲራ እስቲ አውጣና ቅደደው ወይንም አቃጥለው በሜዳ ላይ ወንጀል ነው፣ ትታሰራለህ። ጨርቅ ዋናው ባንዲራው ጨርቅ ላይ ያለ ቢሆንም ግን ባንዲራው መስዋዕት የተከፈለለት ስንት ደምና አጥንት የተከሰከሰበት ባንዲራ ስለሆነ እናከብረዋለን ማለት ነውና ባንዲራው ጨርቅ ነው፣ ግን መቅደድ አትችልም ዛሬም ነገ ማለት ነው። ማርያም ደግሞ ከባንዲራውም በላይ ነች ማለት ነው። ለኛም ለሙስሊሞችም ቢሆን ትክክለኛ ሰው ስትሆን የሰው እሳቤ እንዲህ አይነት ነው። እንግዲህ ይሄን የምታዩት አካል የእስልምና እምነት ተከታይ ነው፣ ግን ለምን ይነካል ብሎ ድምጹን በአደባባይ ያሰማ ሰው ነውና እግዚአብሔር ይስጥልን። እኛ ቤት ያላችሁ አካላቶች ከዚህ ከእስላሙ አንሳችሁ ነው፣ ከዚህ ከሙስሊሙ ቤተሰብ አንሳችሁ ነው ድምጻችሁን ዝም ያላችሁት። ያስተዛዝበናል። ምናልባት የምትሰሩት ስራ ሊኖር ይችላል። ያንን እንግዲህ ቀን ተገልጦ እስክናይ ዛሬ ላይ ግን ምዕመናኑን ማረጋጋት ያስፈልጋል ብዬ አስባለሁ። እስቲ እንግዲህ በዛሬ ደመራ በዓል ነው። በመስቀል አደባባይ በዩኔስኮ ተመዝግቧል። በታላቅ ድምቀት ነው ይህ በዓል የሚከበረው። በዚህ በዓል ላይ እንግዲህ የእመቤታችንን ስዕል ይዛችሁ እንዳትወጡ የሚሉ ነገሮች በርካቶችን እያስቆጣ ነውና እንደ አንዳንድ ሀሳቦችን ሰምተን እንመለስ። በዓሉን ለማድበዝበዝ የሚካሄደው አካሄድ ተገቢ አይደለም። በተለይ የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ ከሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞከረው ነገር ሁሉ ህገ ወጥነት ነው። በዛ ቀን የምንሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው የቃል እግዚአብሔሮች ይደርሳሉ፣ መዝሙሮች ይደርሳሉ። በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጧፍ ተሰጥቶት በጧፉ
የመስቀሉን ብርሃን ደመራው ለመለኮሱ የሚያበስር ጧፎች ለእያንዳንዱ ይል። ከዛ ውጪ ግን ምንም አይነት ነገር ቲሸርት፣ ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ አባታችንን ከላይ እንደተመለከትናቸው እንግዲህ የመስቀል በዓል ላይ የእመቤታችንን ስዕል አድሎ ይዞ መውጣት በዓሉን ያደበዘዘዋል፣ ህገ ወጥነትም ነው እያሉ ነውና ከምን ተነስተው እንደዚህ እንዳሉ አልገባኝም። ምናልባት ባለፈቱ ለ3 ቀናት ቅዱስ ሲኖዶስ የተሰጠ መግለጫ ነበረ። በዛ ላይ ምንድነው የተባለው? የመስቀል በዓል ለማክበር ሲመጣ ሀገሪቷ ከፈቀደችው ባንዲራ ውጪ እሱም መሀሉ ላይ ኮከብ ያለበትን ባንዲራ ካለበለዚያ ደግሞ የቅዱስ ሲኖዶስን አርማ ያለበትን ካልሆነ በስተቀር ሌሎች ነገሮችን ይዞ መውጣት ትክክል አይደለም፣ ህጋዊ አይደለም ብለዋል። ይሄንን ህግ እናከብራለን፣ ምንም ጥያቄ የለውም። በተረፈ ግን አባታችን እንግዲህ ሲናገሩ ምንድነው ያሉት? የመስቀል በዓል ላይ የእመቤታችንን ስዕል አድኖ ይዞ መውጣት በዓሉን ያደበዝዘዋል፣ ህገ ወጥነትም ነው ብለዋልና ከምን አንግል ተነስተው እንደዛ እንዳሉ አልገባኝም። ምናልባት እመቤታችንንና እንግዲህ መስቀሉን መለያየት በፍጹም የማይቻል ነው። በመስቀል ላይ ክርስቶስ በተሰቀለ ጊዜ ለዮሐንስ ለወንጌላዊ ዮሐንስ እንኋት እናት ብሎ ባሪያ የተሰጠች እናታችን ነችና መስቀልንና እመቤታችንን መለያየት በፍጹም አይቻልም። ምናልባት እውነት ነው፣ ግን አንድ ደግሞ ልናገር የምፈልገው ነገር ምናልባት አሁን የመስቀል በዓል ላይ የሆነ ረብሻ ይነሳል ተብሎ ታስበው ከሆነ እንደው ልጁ ለመዳር ያሰበ ሰው ልጁን ያን ሁሉ ድግስ አዘጋጅቶ ያን ሁሉ ፕሮግራም አዘጋጅቶ ሰክሮ እንደው ታዳሚውን እንደማይበጠበጥ ሁሉ የኛም የኦርቶዶክስ አማኞች የመስቀልን በዓል ሊያከብሩ ሄዶ መቼም ሌላ አይነት ችግር ይፈጥራሉ ተብሎ አይታሰብም። ራሳቸው ደጋሽ ስለሆኑ የበዓሉ ባለቤቶች ስለሆኑ ማለት ነውና ከምን አንግል ተነስተው አባታችን እንደዛ ነው አልገባኝም። እንደው በድንግል ማርያም ስዕል አድኖ ፋንታሉ ደግሞ እሳቸው ጧፍ አብርተን ነው የምናከብሩ አሉ። ጧፍ እውነት ለመናገር ለመስቀል በዓል ሳይሆን የትንሳኤን የበዓል ስርዓት ነው ጧፍ ማብራትና ምናልባት አባታችን ይሄ የተናገሩት ነገር ትንሽ ጥሩ አይነት ስሜት የሚሰጥ አይደለም። ምናልባት የመጀመሪያው 2-3 ቀናት ላይ ተነስተው የተናገሩት ነገር በጣም ጥሩ ደስ የሚያሰኝ ሌሎች አባቶች ያልተናገሩትን ነገር ደፍሮ በመናገሩት ጥሩ አይነት ንግግር ነው ብለን አስበን እያለ ገና 2 ቀን እንኳን ሳይሞላው ደግሞ እንዲህ አይነት ነገር መናገሩት ትንሽ ቅሬታ ፈጥሮብኛል። እስቲ ምናልባት ይህንን ቪዲዮ ያያችሁ ሰዎች በሙሉ እስቲ ኮሜንት ሴክሽን ላይ እንደው ድንግል ማርያምን ይዘናት ባንወጣም፣ እኔ በነገራችን ላይ ድንግል ማርያምን ይዘናት እንጣም ይል አይነት ነገር የለኝም። በዓሉን የሚረብሽ ከሆነ መሆን የለበትም ብዬ አምናለሁ። ግን አንድ አባት ተነስቶ ግን ድንግል ማርያምን አንፈልግም በዓሉን ያደበዛል ሲል ግን ደስ አይልም እንጂ ህግን ለማክበር ህግን ለማስፈጸም ሁላችንም ቁርጠኛ መሆን መቻል አለብን ብዬ አስባለሁኝ። ለማንኛውም ኮሜንት ሴክሽኑን ድንግል ማርያምን አደባባይ ላይ ይዘሽ ባንወጣም በልባችን ውስጥ ግን ለዘላለሙ ጸንተሽ ኖራለሽ ማርያም ማርያም እያላችሁ ኮሜንት ሴክሽኑን አጥለቅልቁልኝ። መልካም አባታችን አባ ሕፃን ያስተላለፉት መልእክት በፍጹም አንሰማም። እንኳን አባታችን አባ ሕፃን አይደሉም፣ በረከታቸው ይደርብኝና የምንወዳቸው የምናከብራቸው ብፁዕ ወቅዱስ አቡነ ማትያስ ይህን መልእክት ቢያስተላልፉ አንሰማም። ነገ የምናከብረው የደመራ በዓል ወይም ደግሞ ሌላ በዓላችን ላይ የእመቤታችን የቅድስት ድንግል ማርያም ስዕለ አድኖ ይዞ መገኘት መብታችን ነው። የትኛውም የመንግስት አካል ሊያስቆመን አይገባም። መልእክቱም በፍጹም የተሳሳተ ነው። ለምን? እመቤታችን ቅድስት ድንግል ማርያም ነገ የምናከብረው የጌታችን የመድኃኒታችን የኢየሱስ ክርስቶስ የመስቀል በዓል ነው። እመቤታችን ቅድስት ድንግል ማርያም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማላጅ ነች፣ ከለላ ነች። እንወዳታለን፣ እናከብራታለን። የምስጋና እንሰግዳለን፣ የክብር እንሰግዳለን። ለሁላችንም ደግሞ ደርሳለች። እንደዚህ አይነት መልእክት አታስተላልፉ። ክብር ለእመቤታችን። እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ ለብርሃነ መስቀሉ በዓል አደረሳችሁ። 2 ቪዲዮ ሰርዣለሁ አሁን ከመሸ ማለት ነው። ምክንያቱም መልእክቱም ጥሩ አይመጣውም በሚለው እንዳይታሰብ እንጂ እኔ መጥፎ መልእክት አስተላልፌ አይደለም። ግን ይህንንም ቲሸርት ነገ ለብሼ መምጣት እችላለሁ። እንኳን አይደለም እማምንባትን የኔን እናት ኪዳነ ምሕረትን አርጌ ሳይሆን ይህንን ለብሼ መምጣት እችላለሁ። ኢሳሜ ማለትም ዲሞክራሲ ያለ ሀገሬ ላይ ገባችኋል። እርሶ ደግሞ ትልቅ ሰውዬ አባ ፍቱን ነው እንፍቶት፣ በቃ እኛ እንፍቶት። በዚህ ልክ አናሽቃጥ። እናቴነ ስዕሏ ይቀደድ፣ እውነቶትን ነው፣ ምንም ዋጋ የለውም።
እንደባብ ራሳችሁን ቆዳችሁን ታለሳለሱና ልክ ያችን ወንበር ያችን ዙፋን ስታገኙ ሰይጣናዊ ባህሪያችሁ ይገለጣል። ትላንትና በእንተ ሰማ ለማርያም ብላችሁ የለመናችሁባት እኮ ነች ዛሬ ላይ እንደዚህ እንዴት ብላችሁ አጣጥላችሁ የምትናገሩት። እባብ ቆዳውን እንደሚያለሳልሰው ሁሉ እናንተም ይሄንን ያደረጋችሁት ዝም አሉ። ልክ ዙፋኑን ሲያገኙ ትክክለኛ ሰይጣኔ ባህሪዎት ወጣ። እኔ አዝናለሁ። እናንተን እየተከተለ እናንተን እንደ አባት ቆጥሮ ለሚሰናከል እኔ አዝናለሁ። እናንተ ምእመናኑና ወጣቱ ላይ የሞት ፍርድ ብታውጁበት እስራት ብታውጁበትም ነገር ግን ከናንተ በላይ ለቤተ ክርስቲያን ፍቅር ያለው ምእመናኑ እናንተ በትረ ሙሴ ጨብጣችሁ የአባትነት እንኳን ስሜት የላችሁ፣ ለቤተ ክርስቲያን እንኳን ፍቅር የላችሁ። ምንም ጉዳዮች አሉ። እናንተ ጉዳያችሁ ገንዘብና ገንዘብ ብቻ ነው። ግድ የለም እግዚአብሔር በቅርቡ ይመጣል። ሁላችሁም የእጃችሁን ታገኛላችሁ። ከሰይጣን ጋር የተባበራችሁ ሰይጣንን አንጋሽ ከሆኑ ሰዎች ጋር የተባበራችሁ የእጃችሁን ታገኛላችሁ። ቅዱስ ገብርኤል እጃችሁን ይሰጣችሁ፣ እመኑ። ነገር ግን እኛ እናንተን እንደ አባት በተለይ እኔ እንደ አባት ብዬ የምቀበላቸው ጥቂቶች አሉ። እናንተን ግን አባት ብዬ መጥራት አልፈልግም፣ አልችልም። ባገኛችሁም ከናንተ መስቀል አልባረክም። ይሄ ነው እውነታው ማለት ነው። በህይወቴ ከሚቆጨኝ ነገር አንዱ እናንተ ጥቁር ልብስ ልበሱ ስትሉ መልበሴ ነው። እማምላክ ወላዲት አምላክ ምስክሬ ነች። በዛ ጭንቅ ጊዜ በዛ ክፉ ጊዜ እኮ እናንተ እንደ ልጅ አርጋችሁ ስትጠሩን ቅድስት ቤተክርስቲያናችንም የናንተንም ቦታ የናንተንም ስልጣን ለማስጠበቅ ስንል ብዙ ዋጋ ከፍለናል። ዛሬ ግን እናንተ ያን ሁሉ ውለታ ረስታችሁ ፊታችሁን አዙራችሁብናል። እኛን ስተውን እማምላክ ወላዲት አምላክ ምስሏ ላይ እንደዛ ሲሳለቁ ሲተፉባት ሲቀዷት ሲወረውራት ሲያጨማድዷት እያያችሁ እንዴ ዝምታ መምረጥ ቻላችሁበት? እያያችሁ ዝም የምትሉ ከሆነ እማምላክ ወላዲት አምላክ ትፋረዳችሁ። እናንተ ከላይ ተቀምጣችሁ ዝምታን በመረጣችሁ ቁጥር እኛንም ባለማተቦች ዋጋ እየከፈልን ያለ ነው። እናንተ ከላይ ተቀምጣችሁ ነገሩን ሁሉ ባላየና ባልሰማ ስታልፉት እኛ የዳ ልጆችን ዋጋ እየከፈልን የምንገኘው። እንደ አባት አባቱን እንደረኛ እረኛ ሁኑን እባካችሁ። ሲኖዶስ የሚለው ስም በአሁን ሳሌ ስም ሆኖ ብቻ ቀርቷል። ምን አለ እንደና አቡነ አብርሃም እንደና አቡነ ጴጥሮስ እንደና አቡነ ይስሐቅ ብትሆኑልን። እናንተ በጥቁር መኪና እየሄዳችሁ ምዕመኑን እንኳን ዞር ብላችሁ የማታዩ ስለምትበሉት ምግብ ስለምትለብሱት ልብስ ስለምትነዱት መኪና የምትጨነቁ በሰማይ ወየውላችሁ። ልጆቻችሁን ደቅጠል እየረገፉ እያያችሁ ባላየ ስታልፉ አያስጠላም? አይሰለችም? ለናንተ ወንበርና ስልጣን ሲባል እኮ የሻሸመኔ ኦርቶዶክሳን ደቅጠል ረግፈዋል። ለናንተ ስልጣንና ወንበር ቦታ ሲባል እኮ የያቤሎ ማርያም ወጣቶች ደቅጠል ረግፈዋል። ለናንተ የዘርና የፖለቲካ ማስፈጸሚያ ሲባል እኮ የወለቴ ቅዱስ ዮሐንስ ወጣቱ ልጆች እኮ ደቅጠል ረግፈዋል። አንረሳም፣ አንዘነጋም። መድኃኔዓለም ይፋረዳችሁ። እናንተ ዝም በሉ፣ እነሱ ይግደሉን። እናንተ ጸጥ በሉ፣ እነሱ የድንግል ማርያምን ስዕል ይቅደዱት፣ የቅዱሳንን ስዕል ይቅደዱት። እናንተ ዝም በሉ፣ ችግር የለም። እነሱ እንደፈለጉ አባቶቻችንን ቅዱሳኑን ሁሉ ያርጉት። እናንተ ዝም በሉ። የእናንተ ደሞዝ አልተነካም። የእናንተ ጥይት የማይበሳው መኪና አልተነካም። የእናንተ ቤት አልተነካም። እናንተ ሆዳችሁ አልጎደለም። ዝም በሉ፣ ችግር የለም። የሰራዊት ጌታ ልዑል እግዚአብሔር እጁን ያነሳ ቀን መግቢያችሁ ወዴት እንደሆነ ግን እናያችኋለን። አባቶቻችን ናችሁ ታስጥሉናላችሁ ብለን ዝም ስንል ጊዜ ካልቀበሩን እላያችን ላይ እናንተ ተባብራችሁ አፈር ካላስነሰነሳችሁብን በስተቀር እማትለቁን እንደሆነ በግልጽ በገሃድ አሳይታችሁናል። እናመሰግናችኋለን። የድንግል ማርያም ስዕል ይቀደድ፣ የቅዱስ ተክለ ሃይማኖት ስዕል ይቀደድ። ቤተ ክርስቲያኑን ያቃጥሉት፣ ችግር የለም። አባቶቻችንን በየበረሃው እየዞሩ ይግደሏቸው። ዝም በሉ፣ ችግር የለም። ዝም ያለው እግዚአብሔር ግን የሌለ እንዳይመስላችሁ። ያታለላችሁ ብር፣ ያታለላችሁ ገንዘብ፣ ያታለላችሁ ስልጣን፣ ያታለላችሁ ቤት ዕድሜ ልካችሁን አብሯችሁ የሚኖር ግን አይምሰላችሁ። ሁላችሁም ትጠየቁበታላችሁ። ሁላችሁም ትጠየቁበታላችሁ። ማናችንም እጃችንን እናንተ ላይ አናነሳም፣ ጣታችንን እናንተ ላይ አላነሳም። ኃይል ያለው እግዚአብሔር ጋር ነው። መጠየቅ የሚችል እርሱ ነው። እርሱ በመጠየቂያው ይጠይቃችሁ እንላለን። እኛ ግን ለዘላለም እምነታችንን ይዘን እየተበደልንም እየተገደልንም እየተዋሸንም እንኖራለን። ክብር ለእግዚአብሔር ይሁን። እሱ ያሳጣን ነገር የለም።
ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ በተለይ የእመቤታችን ስዕል ይዛ ይዘን ወጣን ማለት ራሳችን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እናያታለን። አባ ሕርያቆስ አባታችን የመስቀሉ ነገር ሲገባው ልብ ያፈለቃለ መልካም ነገር ከእመቤቴ ጋር ሲነጋገር ከድንግል ማርያም ጋር ሲነጋገር የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እናያታለን። መቼም እርሷን ከመያዝ አናቆምም። እንግዲህ እንደተከታተላችሁት ነው ኦርቶዶክሳውያን እንግዲህ በዚህ ላይ ያላቸውን ስሜት እየገለጹ ነው። ሁላችንም እየገለጽን ነው። እንግዲህ ይሄ ሁሉ የሚሆነው የቤተክርስቲያንን ክብር ከማስጠበቅ አንጻር ነው እንጂ በሌላ መልክ አይደለም። እኛ ለእመቤታችን ያለን ፍቅር ከኛ ከኦርቶዶክሳውያን ጋራ እመቤታችን ያላትን ቁርኝነት ስለሚገባን ነው። ሁልጊዜ ማንም ቢሆን በሃይማኖቱ እንዲነካ አንፈልግም። በፕሮቴስታንቱ ዓለም ያሉ አካላቶች፣ በሙስሊሙም በሌሎች ቤተ እምነት ውስጥ ያሉ አካላቶች ራሱ ማናቸውም የፈለጉትን የማምለክ መብት አላቸው፣ የፈለጉትን ማድረግ ይችላሉ። እንዲነካ አንፈልግም። የኛም እምነት እንዲነካ ስለማንፈልግ ነው የምንጮው። እንግዲህ ይሄ የሚያሳዝነው ምን የሚለው በቤት ውስጥ ያለ ጥቅሟን የሚያውቅ የእመቤታችን ፍቅር የሚያውቅ እመቤታችን ምን እንደምታደርግ የሚረዳ የሚያውቅ አካል አብሮ ከህዝቡ ጋር መቆም ሲገባው፣ አብሮ ህዝቡን ማጽናናት ሲገባው፣ ስለ እመቤታችን መመስከር ሲገባው እንዲህ አይነት ነገሮችን ሲናገሩ ስንመለከት ነው ይሄ ሁሉ ጩኸት። ባይዘዌ እንደውም በመስቀል አደባባይ እመቤታችን ሲልዛችሁ እንዳትወጡ የሚሉ ነገር መነገር ራሱ አልነበረበትም። ዝም ነበር መባል የነበረበት። እንደው ይሄ ነገር ህዝቡ ራሱ ይህንን ነገር አያስበው። በእርግጠኝነት በዛ ቀን እመቤታችን ስል ይዞ ለመሄድ የሚያስብ አካል የለም። አሁን ሰው ውስጥ ያለው ሰው ቁጣ ውስጥ እያለ ምእመኑ ቁጣ ውስጥ እያለ ይህ ነገር ለምን ተደረገ፣ እንዴት በአደባባይ ክብራችን ይነካል፣ እንዴት የድንግል ማርያም ስዕል ይቀደዳል ተብሎ በሚጫጫውበት ሰዓት ላይ ስዕሏን ይዛችሁ አትጡ ብሎ ከቤት ውስጥ ያለ አካል ይህን መናገር ምን ማለት ነው? በዓሉ እኮ የኛ ነው። በዓሉ እኮ የኦርቶዶክሳውያን ነው። ኦርቶዶክሳውያን የሚያከብሩበት በዓል ነው። መስቀል ቤዛችን የሆነበትን በዓል የምናከብርበት ያ አይሁድ ዲያብሎስ የተቀጠቀጠበትን መስቀል ክርስቶስ ለኛ ሲል ስጋውንና ደሙን የቆረሰበትን ያን መስቀል ክብር ለማክበር የምንወጣበት በዓል ነው። ጨዋነት እንዴት እንደሆነ፣ ስርዓት ምን እንደሆነ፣ ምግባር ምን እንደሆነ የምናውቅ ኦርቶዶክሳውያን እና ምን ለማለብ ተፈልጎ ነው በዚህ ደረጃ ነገሮች መሄዳቸው ትክክል ናቸው ብዬ አላስብም። ግን ደግሞ በዓሉን ሊያበላሽ የሚፈልግ አካል፣ በዓሉን ሌላ ታፔላ ለመስጠት የሚፈልግ አካል ሊኖር ይችላል፣ በዚህ ውስጥ የሚንቀሳቀስ ማለት ነው። የኦርቶዶክሳውያንን ስም ለማጥፋት ዛሬ በርካቶች ተነስተዋል። ምናልባት እንዲህ አይነት ሴራዎችን እየተጠቀሙ ሊበጠበጥ ይችላል። ይሁን እንሰማለን። የአባቶቻችን ከአባቶቻችን ቃል ስለማንወጣ ሰምተን በዓሉ ደግሞ በሰላም ተከብሮ ያልፋልም ይከበራልም። በዚህ ውስጥም በረከት እናገኛለን። ነገ ከነገ ወዲያ ደግሞ ምን እንደሚፈጠሩ እንመለከታለን። በዚህ ላይ አንዲት እህት ዘለግ ያለ ሀሳብ አንስታለች። ወደ መጨረሻ ማስቃኛችሁ ይሆናል። እስቲ ወደ ደመራው ከማለፋችን በፊት ስለ ፖሊሱ ዶክተር ጸጋዬ መንገሻ ከመኪና አደጋ ህይወቱ ተርፏል። ሆስፒታል እንደሚገኝ ዛሬ በ15 በለጠፈው የቲክቶክ አካውንቱ ላይ ገልጾልናል። በነበረው ነገር በሰራሁት ቪዲዮ ከፍተኛ ጫና ቤቴ ላይ ተመላልሶ ህዝቡ ሲመጣ ሌላ ነገር ከመፈጠሩ ብዬ በዶልፊን ተጭኜ ጉዞ ወደ ሌላ ሀገር መጓዝ ጀመርኩኝ። ነገር ግን ከሲኖ ጋር ተጋጅቶ ብዙዎች ተጎዱ። እኔም እጅና አንገቴ ላይ አደጋ ደርሶብኝ በአሁኑ ሰዓት ገና መንቃቴ ነው ይለናል። የኢትዮጵያ ህዝብና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነጋሽ በዳዳን ይቅርታ መጠየቅ እፈልጋለሁ። እኔ የኢትዮጵያ ህዝብ ሞት ይፍረድብኝ ከፈለገ ልክ ሲሻለኝ እጄን መጥቼ ለሚመለከተው አካል እሰጣለሁ። እኔ አብረውኝ በትግል ከሞቱት ወንድሞቼ አይበልጥብኝም። የሚፈረድብኝም ፍርድ በጸጋ እቀበላለሁ። ለምክር ብዬ ነበር የሰራሁት ይለናል። ደግሞ መሀል ላይ ትንሽ ቀልቀል የምትል ነገር አላቸው። እኔ ግን አንድ ነገር ለማለት ፈለግኩኝ። የምትቆፍሩት ጉድጓድ በጣም ጥልቅ አታድርጉት፣ የሚገባበት አይታወቅምና ይላሉ። እንዲሁም እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ይለናል። ይህ ተአምር ነው በእውነት። አንተ ሰውን ፈንጂ ወረዳ ላይ ነስተር የነበርክ ሰው እግዚአብሔር ግን ቤት በኩል እንዴት አድርጎ እንደሚጠልን
አይታወቅምና ንስሐ የምትገባበት መንገድ ስለሆነ ራስህን ወደ እግዚአብሔር መልስና ንስሐ ገብተህ በእውነት እንድትለወጥ ጥሬን አስተላልፋለሁ። ከትዕቢት፣ ከኩራት፣ ከጡንቻ ከማሰብ ልትገላገል ይገባሃል። እግዚአብሔር በትንሽ ነገር ትልቁን ሲያዋርድ እናውቃለንና ሁላችንም ከዚህ ሰው የምንማረው በጡንቻ አለማሰብ፣ እኔ ነኝ አንበሳ ነኝ የሚል ትዕቢት ከውስጣችን ሊወጣ ይገባል። በዚህ ኦርቶዶክሳውያንን መንካት ዋጋ ያስከፍላል። በእውነት ዋጋ ያስከፍላል። ለእያንዳንዱ በየጊዜው እንደየስራው ዋጋ የሚከፍልበት ጊዜ አለ። እንግዲህ ይሄ ሰውዬ ማስተር ጸጋይ ነው የሚባለው በራሱ እንግዲህ ለነጋሽ በዳዳ ቪዲዮዎችን ሲለቅበት በነበረው የቲክቶክ አካውንት ነው ይሄንን ያለው። ያው ሰዎች ያሳድዱኝ ለማምለጥ ብዬ በዶልፊን መኪና ስጓዝ የመኪና አደጋ ደርሶብኛል፣ ተጎድቻለሁ፣ ግን አጥፍቻለሁ፣ ጥፋቴን አምናለሁ፣ ይቅርታ ሲሻለኝ ወጥቼ ደግሞ ቪዲዮ ሰርቼ ይቅርታ ላለው እኔ በዛ አስቤ አይደለም የሚሉ ነገሮች። የሚፈልጉትን ነገር ተናገረ፣ የሚፈልገውን ነገር አለ፣ ደግሞ መልሶ እዚህ ጋር እንዲህ አይነት ነገሮች እና ዞሮ እግዚአብሔር ዝም አይልም። እስቲ እንመለከተዋለን ወደፊት የሚከሰተውን። ወጥቶ ይቅርታ ይጠይቃል በቪዲዮ ምን ይላል የሚሉ ነገሮችን እንመለከታለን። ራሱ ያው የመኪና አደጋ እንደደረሰበት እና ይቅርታ አድርጉልኝም እያለ እንደሆነ የተመለከትን ነው። እስቲ በዚህ ላይ ሐሳባችሁን ስጡ። እሺ ዛሬ እንግዲህ ደመራ ለምንድን ነው የሚደመረው? በደመራ መካከል ያለችው ምሰሶ እስክትወርቅ ለምንድን ነው የምንጠብቀው? ደመራ ማለት ደመረ፣ አንድ አደረገ፣ ሰበሰበ ከሚለው የግዕዝ ግስ የተገኘ ሲሆን አንድ ማድረግ በአጠቃላይ ህብረት ሱታፌን የሚያመለክት ነው ማለት ነው። ደመራ ማለት እንግዲህ ደመራ መስከረም 16 ለምን እናከብራለን ከተባለ እናታችን ንግስት እሌኒ ደመራ በማስደመር ዕጣን በመጨመር እሳት በማስለኮስ የደመራው ጢስ ለመስቀሉን ለመፈለግ ያመቻት ዘንድ ደመራ ስላስደመረች ያንን ምክንያት አድርገን እናስደምራለን። ጢሱ ክርስቶስ መስቀል ባለበት ስለሰገደ በዚያን ዕለት መስከረም 16 ደመራውን አስደምራ የክርስቶስ መስቀል በዚያ እንዳለ አውቃ መስከረም 17 ቁፋሮውን አስጀምራለች ማለት ነው። ስለዚህ ደመራን የምናከብረው ለዚህ ነው። መስከረም 17 ቁፋሮ የተጀመረበት ስለሆነና ቅዳሴ ቤቱ የከበረበት ስለሆነ መስከረም 17 መስቀልን እናከብራለን። እንግዲህ መስከረም 17 ቁፋሮ ተጀምሮ መስቀሉ የተገኘው መጋቢት 10 ነው ማለት ነው። እንግዲህ በዚህም መሰረት አድርጋ ኦርቶዶክስ ቤተክርስቲያንም ደመራን ታከብራለች። እንደዚሁም በደመራ ዕለት ያው ችቦ እናበራለን። ለምን ይበራል ከተባለ ችቦ ንግስት እሌኒ የመስቀሉን ዜና ለልጇ ለቆስጠንጢኖስ ለማድረስ በፈለገች ጊዜ ከዚያ በፊት እንደ ዛሬ ዘመን የመገናኛ ነገሮች ስላልነበሩ ሬዲዮን ይሄን የመሳሰሉት ስለሌለ ችቦን ከተራራ ላይ ሆነው አንዱ ለአንዱ እያሳየ መልእክትን ያስተላልፉ ስለነበር እሷም ይሄንን መሰረት አድርጋ ለልጇ ዜናው መልእክቱ ብስራቱ እንዲደርሰው አድርጋለች ማለት ነው። በዚህ የተነሳ ችቦን ዛሬም እኛ እናበራለን። የመስቀሉ በረከት ይደርብን ይቆየን። የደመራ ምሰሶ እስኪወርቅ ለምንድን ነው ህዝቡ የሚጠብቀው? ከወደቀም በኋላ ደግሞ እንግዲህ ወደ ሰሜን ወደቀ፣ ወደ ምዕራብ ወደቀ፣ ወደ ምስራቅ ወደቀ፣ ወደ ደቡብ ወደቀ ተብሎ ሰው እጅግ በጣም ይደሰታል። ለምንድን ነው ደመራ ሲወርቅ ሰው የሚደሰተው የሚለውን ነገር ከሃይማኖታዊና ከባህላዊ መሰረትነት አንጻር አድርገን ለማየት እንሞክራለን። አሁን ኮፒ፣ ላይክ፣ ሼር እና ሪፖስት ማድረግ እንዳትረሱ። እንግዲህ ደመራ በሚደመርበት ሰዓት አንድ ምሰሶ ይኖራል። በዛ ምሰሶ ላይ እንግዲህ ጫፉ ላይ ከቅዱስ ዮሐንስ ልጆች ያመጡትን አበቦች በመውሰድ እንዲሁም ደግሞ የተለያዩ መዓዛ ያለ አደይ አበባን በመጠቀም እና ሌሎች መዓዛ ያላቸውን አበባዎች እንዲሁም ደግሞ እጾች በመጠቀም የመስቀል ምልክት ተሰርቶ የደመራው ምሰሶ ላይ ከላይ ይደረግበታል። ከስር ደግሞ ደመራው ይደመራል። የእንጨት ስብስቦች ይደረጋሉ። ከዛ በኋላ ከተለኮሰ በኋላ በችቦ ደመራው እስኪወርቅ ይጠበቃል። የዚህ ሃይማኖታዊ መሰረትነቱ ምንድን ነው የሚለውን ስናይ እንግዲህ ንግስት ሄለን ወይንም ንግስት እሌኒ ደመራውን በደመረችበት ሰዓት ላይ በዕጣን ጢስ ተመርታ ነበር ተራራውን ያገኘችው ማለት ነው። እና ሰንድሮስ የሚባለውን ዕጣን ፍም ከሆነው ደመራ ውስጥ ከጨመረችበት በኋላ ያ ዕጣን ወደ ላይ ደርሶ ሰግዶ ተመልሶ ተራራውን እስኪያመለክተው ድረስ ንግስት እሌኒ ጠብቃ ነበር። እናም ልክ ላይ ወርዶ ደግሞ መሬት ላይ ተራራውን ባመለከታት ጊዜ ንግስት እሌኒ እጅግ በጣም ተደስታ ነበር። እና ያንን ደስታን ለማዘከር ሰዎች ልክ ምሰሶ ሲወርቅ ይደሰታሉ። የመጀመሪያው ይሄ ነው። ባህላዊ ትርጉሙን ደግሞ ስናየው እንግዲህ ከባህላዊ ትርጉም ፍቺ አንጻር ደግሞ ብዙ ጊዜ ደመራው የሚወርቅበት አቅጣጫ ፍሬ፣ በረከትን፣ ጥጋብን ያመጣል ተብሎ ይታመናል። እና የሰፈር ሰዎች ብዙ ጊዜ ከተለያየ ጎጥና አካባቢ የሚመጡ ሰዎች ለመስቀል የአደባባይ ክብረ በዓል 3 አይነት የመስቀል የደመራ በዓላቶች አሉ። በቤተክርስቲያን የሚደረግ፣ በቤት ውስጥ የሚደረግና ልክ በአካባቢ በሰፈር የሚደረግ ማለት ነው። እና በሰፈር የሚደረገው ላይ
ሰዎች በሚሰበሰቡበት ጊዜ ወደሚወድቅበት አቅጣጫ ፍሬ በረከትና አጠጋቢ ይኖራል ተብሎ ይታመን ነበር ማለት ነው። እና ያ ምሰሶ ሲወድቅ ሰዎች ወደኛ በረከት ፍሬና ጥጋብ መጣ ብለው እጅግ በጣም ይደሰቱ ነበር። ግን ያው እነሱ ይጠባበቁ እንጂ አሁን በአካባቢ የሚወድቀው የደመራ ምሰሶ በሌላ አካባቢ ደግሞ በሌላ አቅጣጫ ይወድቃል ማለት ነው። በተዘዋዋሪ ምን ማለት ነው እንግዲህ እዚህ ወደ ሰሜን ከወደቀ እዛ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ ይወድቃል ማለት ነው። ስለዚህ በረከቱ ለሁሉም ይሆናል ማለት ነው በሐሳብነት ከተያዘ ማለት ነው። እዚሁ ጋር ግን ከዚሁ ጋር እያይዘን አብዛኞቹ ሰዎች እንግዲህ መስቀል ጉልላቷ ላይ ወይም ምሰሶዋ ላይ የመስቀል ምልክት አይደረግም ይላሉ። የድሮ አባቶቻችን ግን በአበባ በተዘጋጁ አበቦችና ሳሮች መስቀል ምልክትን ሰርተው ከላይ ያደርጋሉ። ይህም ምሳሌነት አለው። ለምንድን ነው ይህ የሚደረገው የሚለውን ሊቃውንቱ ሲያብራሩት እንግዲህ ምን ይላሉ? ቅዱስ ቄርሎስ በድርሳኑ ላይ እንደተናገረው መስቀል መልዕልተ ኩሉ ነገር ያድነን እምጸር ብሎ ተናግሯል። መስቀል የስራዎች የክርስቲያን በተለይ በክርስቲያን ሕይወት ውስጥ እንግዲህ የስራዎች በሙሉ መጀመሪያ ነው። ያለ መስቀል የሚደረግ አገልግሎት የለም። የመስቀል ምልክት እናደርጋለን እንደ ክርስቲያን፣ እንዲሁም ደግሞ አገልግሎቶችን በሙሉ መስቀልን በማስቀደም የሚደረጉ ናቸው እና መስቀልን ላይ ማድረግ የማክበር ከሁሉም ነገር የበላይ ነው፣ የአገልግሎቱ የመጀመሪያ ነው የሚለውን ለማሳየት ነው እንጂ ለማቃጠል ታስቦ አይደለም ማለት ነው። ይህ ነው። ኮፒ ላይክ ሼር ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁንም ስጡኝ። ሰላም አሉልኝ። መልካም። እሺ ለወንድሞቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። በዓሉን የሰላም የፍቅር የበረከት አንድነት ያድርግልን። አምላካችን መከራችንን ችግራችንን ሰቆቃችንን በቃችሁ የሚለን ዘመን ያድርግልን። እንግዲህ ባለ መስቀልን ስናከብር ሁልጊዜ ክርስቶስ ለኛ የከፈለውን ዋጋ እያሰብን ማክበር አለብን። ጸሎት ማድረግ አለብን። ወደ እግዚአብሔር መቅረብ አለብን። ይህ የመጣብንን ፈተና እግዚአብሔር እንዲያርቅልን ሁላችን በቻልን አቅም ወደ እሱ እንቅረብ ለማለት እወዳለሁ። እንግዲህ በደመራው በዓል ላይ የሚከሰቱ ነገሮች የበዓሉ አከባበር ደግሞ እንዴት እንደሆኑ እየተከታተልኩ ይዤላችሁ ምቀርብ ይሆናል። በመጨረሻ አንዲት እህት ያነሳችሁን ሐሳብ ላስቃኛችሁ። እኔ ግን ከወዲሁ ሰናበታችኋለሁ። ተከታተሉት። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ። መቼም ይሄን ቪዲዮ እንግዲህ ተከታትላችሁታል። በጣም የሚገርም ነው፣ ታምር ነው። በእርግጥ የኛ ህዝብ ከዚህ በላይ ብዙ ነገር ይሸከማል። በጣም የሚገርም ህዝብ ነው ያለን። በጣም የሚገርም አትማርም ሲባል እሺ ብሎ የሚቀበል፣ ጦርነት ከላዩ ላይ ሲታወጅበት እሺ የሚል፣ ህዝቡ ከመኖሪያ ቀየው ተፈናቅሎ ከሀብት ንብረቱ ተፈናቅሎ ጎዳና ላይ ሲጣል እሺ የሚል፣ ወጣቱ ልጁ እንዳይማር እድል እንዳይኖረው በሀብት ንብረቱ በሀገሩ ላይ ተነቅሎ ለስደትና ለውቅያኖስ ራት ሲሆን ዛሬ ዓለም በሯን እየዘጋች ባለችበት ውስጥ ለስደት የሚዘጋጅ የሚሽቆጠቆጥ ህዝብ ናለን። ከዚህም በላይ መሸከም ይችላል ማህበረሰባችን። በሉት ጥሩ ነው ያደረጋችሁት። ምክንያቱም ሊነቃም አልቻለም። ለምን ልናደርገው እንችላለን እንጂ በጣም በሚገርም ሁኔታ ይሄ አስኬማ የደፋ ካድሬ፣ ይሄ እኮ ካድሬ ነው። የእውነት የእምነት አባት አይደለም። አንዳንድ ሰዎች እንዲሁ አባት ይላሉ። አባት አይደለም። ይሄ እኮ የብልጽግና ጎስፕል አስፈጻሚ ካባ እና አስኬማ የደፋ ካድሬ ነው። ነገር ግን የኛ ህዝብ ከዚህም በላይ መሸከም ይችላል። ምን እስኪመጣለት እንደሚጠብቅ ግን እኔ በጣም ነው የሚገርመኝ። እነዚህ ሰዎች አንድም ቀን ባደሩ ቁጥር በጣም የሚገርም ነው። የዛሬ ዓመት 2 ዓመት ምን ይሉ ነበር? እና አቡነ አብርሃም ስልጣን ላይ በነበሩበት ሰዓት የሀገሪቱን መለያ እናትና አባቶቻችን የደሙላትን አረንጓዴ ቢጫ ቀይ ይዛችሁ እንዳትወጡ፣ ባንዲራ ይዛችሁ እንዳትወጡ አሉ። ተከለከሉ። ሲከለከል ሰው እሺ ብሎ ተቀበለ። በእርግጥ ትናንትና ስልጣናቸውን ሲቀሙ ደግሞ በጎን እየየ ሲሉ ነበር። ምን አይነት ሰዎች እንደሆኑ ነው የምትረዷቸው። በሁለተኛ ደረጃ አሁን የምታዩት ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታላቅ የሆነውን በዓል የመስቀል በዓልን ለማክበር የእመቤታችን ስዕል አድኖ ይዛችሁ አትውጡ። ትናንትና የሌሎችን እምነት በእኩልነት የተቀበለች ለሀገር ግንባታ ኮንትሪቢዩት ያደረገች የኢትዮጵያን ኦርቶዶክስ ቤተክርስቲያን በሀገሯ ላይ ፕራክቲስ አታደርጉም ሲባል ከዚህ በላይ ምን ህመም አለ? እናትና አባቶቼ ዋጋ ያልከፈሉላት በሰው ሀገር ላይ በሰው ሀገር ግንባታ ላይ ምንም አይነት ኮንትሪቢዩት ባላደረኩት እምነቴን ፕራክቲስ እያደረኩ እየኖርኩ ሀገር መስራች የሆነችው የኢትዮጵያ ኦርቶዶክስ ቤተክርስቲያን በታላቁ በዓሏ በመስቀል ቀን የእመቤታችን ስዕል አድኖ ይዛችሁ እንዳትመጡ ብሎ የሚናገር ይሄ ከካድሬም በላይ አማኝ ነው። አማኝ ነው። እነ ዳንኤል ክብረት እነዚህ አማኝ መሆናቸውን ያስገለጹ መጥተዋል። ነገር ግን እነዚህ ሰዎች አንድም ቀን ማደር የለባቸውም። ይሄን ደግሞ እንዲያድሩ የፈቀደለት ራሱ ህዝቡ ነው፣ ማህበረሰቡ ነው። ማህበረሰቡ ባይ ዲፎልት ከዚህም በላይ ብትጭኑት ይጫናል።
በጣም የሚገርም ነው። ምን ሲሆን እኔ በጣም ነው የሚገርም ምን ሲሆን ሊነቃ እንደፈለገ መቼ መብቱን ፕራክቲስ ሊያደርግ እንደፈለገ በጣም ነው የሚገርመኝ። ሀገር ግንባታ ላይ ምንም አይነት ኮንትሪቢዩት ያላደረኩት ዌልካም ብሎ የተቀበለኝ ሀገር እምነቴን ፕራክቲስ እንዳደርግ እየፈቀደልኝ እናትና አባቶቻችን የገነቧት ሀገር በሀገር ግንባታ ትልቅ ቦታ ያላት የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነቷን ፕራክቲስ እንዳታደርግ እዛው ቤት ውስጥ ያሉ የተሰገሰጉ ኤአማይ ካድሬዎች ይሄን ያህል ሲሉት እሺ ብሎ የሚቀበል ነው። እና የእመቤታችን ስዕል አድኖን ሳትይዝ መስቀል አደባባይ ምን ልታረግ ትሄዳለህ? ስለመሰቀሉ መጀመሪያ ደረሳ ያየች እናቱ አይደለችም? እመቤታችን አይደለችም? ከመስቀሉ ስር የተደፋችው እሷ አይደለችም? እሷን ይዛችሁ ወደ መስቀሉ በዓል እንዳትመጡ ስትባል መድረኩን የሚፈልጉት ለሌላ ፍጆታ ነው እንጂ የኢትዮጵያ ኦርቶዶክስ ቤተክርስቲያን በዓሏን ፕራክቲስ እንዳደረገች አይደለም። ነገር ግን መድረኩን ግን ይፈልጉታል። ሻማ ልንሰጣችሁ ነው፣ ጧፍ ልንሰጣችሁ ነው የሚል ዛሬ የሚያበራውን ዲም ላይት ለሌላ ፕራክቲስ ማድረግ ስለሚፈልጉ ነው። ነገር ግን ይሄንም አሜን ብሎ ይቀበላል። በጣም በሚገርማችሁ ሁኔታ የመጨረሻው ዳርቻችን እኮ እምነታችን ነው። ምንድን ነው የምንጠብቀው? እኔ እውነቴን ነው በሀገሬ ላይ ማጣጥም ይኖር ያለው እንደ ገነት የሚታየውን በሰው ሀገርም እያየሁት ነው። ምንም የሚያስደስት እኮ የለውም ዓለማዊ ነገር። አንድ ተስፋ የምናደርገው እኮ ፈጣሪያችን ነው። አንድ ተስፋ የምናደርገው የምንደገፈው እምነታችን ነው። ግን አንድ ነገር ሳይጽናናለሁ የእውነት እነዚህ ሰዎች ሳይ የኢትዮጵያ ኦርቶዶክስ ቤተክርስቲያንን እንደነዚህ አስኬማ እንደደፉና ጥቁር ልብስ ለብሰው እንደሚጎትቱ ሰዎች አልበደልኳትም፣ ያህል አልበደልኳትም። አይገርማችሁ? እነሱን ሳይ በጣም እጽናናለሁ። የእነሱን ያህል አልበደልኳትም ቤተክርስቲያን። በተለይ በዚህ ዘመን ምን አይነት መዳፈር እንደሆነ እኮ አይገባኝም። ግን ራሱ ህብረተሰቡ እምነቱን ካላስጠበቀ ምን ያልኩት? ከዚህም በላይ ብትሉት ጥሩ ነው በሉት። በቃ ትክክል ነው። መሸከም የሚችል ማህበረሰብ ነው ታይቷል። ጦርነት ብትሉትም ብታደቆትም ዝም የሚል ይሄ ጉልቻ የሆነ ጓጉቸር የሆነ ሰውዬ እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን በብልጽግና ዘመን እንድትፈረካከስ ያደረገው ይሄ ሰውዬ ነው። ትግራይ ጦርነት ላይ ምን ያህል ወጥቶ ኢንቴንሽናሊ ሲያውጅ እንደነበረ አይታችኋል። በህዝቦች ላይ ጦርነት ይሄ እንደሚመጣ አቅዶ እየሰራ ያለ ሰውዬ ነው። ዛሬ ኢትዮጵያ ኦርቶዶክስ ቤተክርስቲያን ታላቅ የአደባባይ በዓል በሚከበረው ያውን በትልቁ በመስቀል በዓል ስለ ድህነታችን በተደረገልን ዋጋ የተከፈለውን ዋጋ አስታውሰን በምንወጣበት ቀን ስለመሰቀሉ ቀድማ ያየችን ተደፍታ ያለቀሰችን እናት ይዛችሁ አትወጡም ሲልህ ይሄን እሺ ብለህ ከተቀበልክ እርኩሱ አንተ ነህ፣ ሰውዬው አይደለም። ምን እናድርግ ታዲያ? አንተ ምን ልናደርግ እንችላለን? እናንተ የሚነቃ ማህበረሰብ አይደለም ያለ። እነዚህ ሰዎች አንድም ቀን ማደር የለባቸውም። አንድም ቀን የአብይ አህመድ ስርዓት ግን ማተብ አስሮ ይሄን ስርዓት ሊያስፈጽም ከቤትህ ያለ ካድሬ ለሹሩሩ የምትል አንተው ነው መጀመር የነበረበት እሱ ጋር ላይ። የመጨረሻችን ዳርቻችን እምነት ነው። እየነገርኳችሁ ነው። በሀገሬ ላይ በጣም ዘና ብዬ ኑሬ አውቃለሁ። በጣም ቅዱስ በጣም ገነት የሚደረገው ሀገር ላይ እየኖርኩ ነው። ግን ምንም አይነት ሳቲስፋክሽን የለም። ዓለም ላይ ሳቲስፋይድ ብትሆንበት ነገር የለም። አንድና አንድ ተስፋ የምናደርገው እምነታችን ነው። እምነታችንን ደግሞ በዚህ ልክ እየናዱት ነው። በዚህ ልክ እየተመታ ነው። ተስፋ እንዳይኖረን እያደረጉት ነው። ሀብት ንብረቱንማ ዘርፈዋል፣ ጨርሰዋል፣ በልተዋል። አልጠገቡም። ህዝብንም የህዝብንም ደም ጠጥተዋል፣ እየጠጡ ነው ያሉት። ከነዚህ በላይ ካድሬውማ የተሻለ እኮ ነው። ከነዚህ በላይ የእመቤታችን ስዕል አድኖ ይዘህ አትወጣም አትውጣ ሲልህ ታዲያ መድረኩን ለምን ፈልጎት ነው? የአደባባይ በዓሉን ለምንድን ነው የፈለገው? የብልጽግና ጎስፒልን ሊያሳይበት እሱን ነው አይደል የፈለገው? አትማርም ትምህርት ምን ያደርግልሃል እያለ የሚቀሰቀስ ካድሬ እኮ ነው አሰማርቶብህ ያለው። በጣም በሚገርም ተአምር እኮ ነው ይሄን ስትሰሙ እኮ ታምር ነው። መማር በባህሪ እኮ ስራ አይደለም። መማር እኮ ስልጡን የሆነ ሜቶዶሎጂን ተከትለን የተሻለን ሜቶዶሎጂን ተጠቅመን ኑሯችንን እንድናሻሽል የሚያሳየን መንገድ እንጂ መማር በባህሪ እኮ ራሱ ብቻውን ስራ አይደለም። የስራ መንገድን ያሳያል እንጂ መማር እኮ ስራ አይደለም። ምን ልትሰራ ነው አንተ የምትማር? ሙያ ተማር እየተባለ እኮ ካድሬዎች እየቀሰቀሱ ኢሊት ልጅ ብቻ እንዲማር የድሃ ልጅ እንዳይማር እየተቀሰቀሰበት ያለበት ስርዓት ላይ እኮ ነው የደረስነው። ይሄን አሜን ብለህ የምትቀበል አንተ እዚህም በላይ ቢጭኑት ትሸከማለህ። ጫኑት፣ በደንብ አድርጋችሁ ጫኑት። ነገር ግን ሀሞት ያለው ቢኖር አንድ ቀን እነዚህ ሰዎች ማደር አልነበረባቸውም። ትናንት ባዴራ ይዛችሁ እንዳትወጡ አሉ። ዛሬ እመቤታችን ስዕል አድኖ ይዛችሁ እንዳትወጡ አሉ። ነገ እምነቱን ፕራክቲስ አታደርግም፣ ታይዋል። ይሄ ደግሞ በሰነዱ አብይ አህመድ ይዞት መጥቷል። ይሄን ደግሞ እድሜ ላይ ናችን እናያለን። ያ ደግሞ ይደረግብሃል። በጣም ነው ስሜታው የሚያደርገው። ግን በየበዓሉ እየመጡ እንዲህ ለቅፉና ፈጣሪ ወይ እባክህ ፍርድህን ስጥ። በጣም ስላዘንኩ ነው የእውነት። አመሰግናለሁ።